ሰርፕራይዝ ሰርፕራይዝ የእህቴ ልጅ በኃይሉ እንዴት ነሽ ቃልዬ? ምን ነው የኔ ልጅ ስላየሽኝ በጣም የተገረምሽ ትመስያለሽ። አታክፊኝም እንዴ? በኃይሉ ምን ልታደርገኝ ነው? ምን አደርግሻለሁ የእህቴ ልጅ? መቼ ተፈታ? ዛሬ ጠዋት ላይ እንደተፈታሁት አንቺን የእህቴ ልጅ ለማየት ነው። እውነትና ንጋት እያደር ይጠራል አይደል የሚባለው? ይኸው ፈጣሪ እውነቱን አውጥቶ እዚያ በቃኝ። እኔ ፈልጌው አይደለም። ገነት እናትና ልጅ ለማስተዋወቅ ወደ እናንተ ጋር የመጣች። ምን? ቆይ እንዴት? ይኸውልሽ ገነትን እንደምንም ለማስቆም ሞክራለሁ፣ ግን ካልቻልኩና ከመጣች ራስሽን እንደምንም ለማድረግ ሞክሪ። እሺ ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአዳራ ድራማ ዛሬ ምን ተፈጠረው እየምለውን አብረን እናያለን። ዳጊ በመጨረሻ ብሌን ለማሳመን እየሞከረ ነበር። ነገር ግን እባክህ ተወኝ ብትለውም ዳኒ ግን መቼም ቢሆን አንቺ ላይ ተስፋ አልቆርጥም ብሌን አንቺ የኔ ብቻ ነሽ በማለት ይነግራታል። እሷ ግን በጣም ከፍታ ስለነበረ ብቻዬን ተወኝ ብላ ቃል በዚህ አጋጣሚ በጣም ደስተኛ ሆናለች። እናንተ መቼም ቢሆን አብረ ላይ አንድ ላይ መሆን አትችሉም ስትል እየዛተችበት በቃ ተወኝ አልኩ እኮ አሰማኝም እንዴ? ቆይ ምን ባረግ ነው የሚሻለኝ? በቃ ተወኝ ብያለሁ እያለች ስትለምነው ነበር። እሱ ግን መቼም ተስፋ አልቆርጥም፣ ያን አንቺ መኖር አልችልም ብሌን እባክሽን ይቅር በይኝ፣ ትልቅ ስህተት ሰርቻለሁ፣ አዎ አጠፍቻለሁ፣ እባክሽን ማሪኝ ስል በተደጋጋሚ ይቅርታ እየጠየቀ ነበር። ቆይ ስንት ጊዜ አጥፍት? ቃል በኃይሉ ለማሳመን እየሞከረች ነበር። ሳሚ አንድ ነገር እንዳያደርገን ፈርቻለሁ፣ ስለዚህ ሰላም እንዳታምን አንድ ነገር ማድረግ አለብህ ስትል ትነግረዋለች። ምንም አይፈጠርም አታስቢ እያላት ነበር። አይ ውስጤ በጣም እየፈራ ነው፣ አንድ ነገር እንዳያደርገን ፈርቻለሁ። ሰላምን እንደምንም ብሎ አሁን ይሄንን እንደምንም ብለን አምልጠናል። ነገር ግን ድጋሜ እሷን ለማሳመን እንዳይጥር ዳጊም የተጠራጠረ ነገር ያለ ይመስለኛል ስትል ትነግረዋለች። እና ምንም ቢፈጠር እየተባለ ያለው ነገር አሁን ዝም በይ ትኛለሽ፣ ነገር ግን ቆይ እንዴት ብዬ ነው ዝም ልልይ የምችለው? ቆይ አንቺስ ምን ራስሽን እንዴት አድርገሽ ነው የምታስበ እያላት ነበር። ግን እባክሽ የቃል ወሬ እየሰማሽ አታኩርፊኝ፣ አናግሪኝ፣ እየለመንኩሽ ነው እያላት ነበር። ቃል ከመጀመሪያም ጀምረሽ ታውቂያለሽ። አዎ እሱን እኔ እያመንኩ አንተ ግን ከዳኝ፣ ስለዚህ በጭራሽ ካሁን በኋላ አብረን እንሆን አንችልም ዳጊ፣ አምኜክ ነበር ፍቅሬን ከዳኝ በማለት እጅግ በጣም አዘነችበት። እና ያላት አማራጭ ካሁን በኋላ እሱ ማራቅና ከወንድምነት የዘለለ እንደማታየውም ጭምር ስትነግረው ነበር። ዳጊ ግን ያለሷ መኖርና ያለሷ መኖር እንደማይችል እንደመወዳት ቢነግራትም እሷ ግን በጭራሽ አልፈልገውም ብላ እጅግ በጣም ታዝናለች። እና ሰላም በድጋሜ ሄለንን እስቲ ንገሪኝ ምንድነው የተፈጠረ? ሳሚ የማወራው ለምንድነው ላንቅሽ የነበረው ንገሪኝ ብለው ሲያስጨንቃት ነበር። አለቅም እናቴ እኔ ምንም አላደረኩትም፣
ለካ ከሄለን ጋር ተጣልቶ መስለኛ ስትል ሄለን ከሳሚ ጋር ትታወቃላችሁ ስትል አይ አላቅም ቃል በቀደም ልታስገድለኝ ነበር እኔን እንድገድለ ቃጥረው ነበር እና አንቺን ሄለን ጓደኛ የምትወጃት ጓደኛሽ ልታስገድያት ነበር የሞከርሽው ስትላት አይ ማሚ እየዋሸች ነው እኔ እንደዛ አላደረግኩትም እሷ እየዋሸች ነው ብላ ጨወችባት። ቃል ቆይ ምንድነው ማረግሽ አንቺ ልጄ ነሽ ግን አንቺ እያለች እንዴት እንደዛ አይነት ጭካኔ ታደርስባቸዋለች? እንዴት የገዛ ጓደኛሽን ለማስገደል ትሞክራለሽ? በማለት ትጨውባታለች። እና ሄለን ትሰምኛለሽ ውድ ሰውን በዚህ በግድሽ ተወጫለሽ። ያንን ጁስ አልጥጣሽም እንዴ? እስቲ የቅድሙን ጁስ የትን አስቀመጥሽ ብላ ጨወችበት። ይሄው ብላ ጁሱ ስትሰጫት ጁሱ ውስጥ መርዝ ነበር። መርዝ አለ ብላ ነበር አሰበችው። ነገር ግን መርዙ አልነበረም። እሷን ለመጉዳት ነበር ብሌን አቀያየረ ነበር የሰጠችው። እና ምን እየተፈጠረ ነው? ልጅ ለምን ሳንቃት እንደነበረ በኃይሉ ምንድነው ከዚህ ጋር የሚያገናኝ ነገር ከዚህ ልጅ ጋር የሚያገናኝ ነገር ምንድነው ብላ ጠየቀችው። ሰላም በኃይሉ ዝም ብሎ እኮ ነው ገንዘብ ፈልገው ነው እህቴ አታስቢ እኔ አስተካክላለሁ ስለሱ አታስቢ እያላት ነበር። አልገባኝም ከአንተ ጋር ለምን እንደሚሰራው በተደጋጋሚ አንድ ላይ አይቼዋለሁ። ታዲያ ምን ልጄ ምን አድርጋ ነው ልጄን እንደዛ ሳንቃት የነበረ? ባልደርስ ኖሮ እኮ ልጄን ሊገልብኝ ነበር። እንዴ በኃይሉ ምንድነው ችግሩ? ምንድነው ከአንተ ጋር ችግሩ ምንድነው የተፈጠረ? እህቴ እሱ ነበር ያሳሰረኝ ብሎ ሲነግራት እንዴት ቢደፍር ነው ወንድሜን የሚያሳስረው በማለት ጨወችበት። ነገር ግን እትዬ እባክሽን ተረጋግተሽ አስቢ እንደዛም ሊሆን ይችላል ስትል ብሌን አንቺም ትሰምኛለሽ ዳጊ ገዛ ወንድሜን ነው የወጋ እና ለምንድነው ማን እንደወጋ ያነገርሽኝ? ምን እንደተፈጠረ አላውቅም ነበር አልሽኝ። ዋሽተሽኛል ብሌን። በኃይሉ ዳጊ እንደወጋ ለምንድነው የደበቅሽኝ? ደበቅሽለት አይደለም ታውቂያለሽ እንደ ልጄ እያየሁሽ በተደጋጋሚ እየዋሸሽኝ ነው ብሌን እየዋሸሽኝ ነው። ቆይ ችግርሽ ምንድን ነው ብላ ጨወችበት። ኧረ እትዬ በጭራሽ እኔ አንቺን እየዋሸሁሽ አይደለም እባክሽን ተረጂ ስትላት ቆይ ብሌን ምን ልረዳሽ? በተደጋጋሚ ስትዋሽኝ ነበር። ለዳኒ ለምንድን የዋሸሽለት? ማነው የወጋ ወንድሜ ማነው የጎዳ ብዬ ስጠይቅሽ አላውቅም ነበር አልሽኝ እና ወንድሜን የጎዳ አንተ ነበርክ። ከአሁን በኋላ እዚህ ቤት ላይ ካልፈልግም ቶሎ ብለህ ቤት ለቀህ ውጣልኝ እያለችው ነበር። እና ከዚህ እንድትሄድ ፈልጋለሁ በጭራሽ እዚህ ድጋሜ ላይ ካልፈልግም በማለት ትነግረዋለች። እና ሰላም እባክሽ የማታውቂ ብዙ ነገር አለ ያኔ ጨርሼ ቢሆን ደስ ላይ ነበር አንተ መኖር አይገባህም እያለ ስጨውበት ነበር። ዳጊ አሁን ኮቶ ተሰብስበህ ቶሎ ብለህ ከእህቴ ቤት እንድትወጣ ፈልጋለሁ ደግሜ እዚህ ላይ አልፈልግም አንተም የሱ ተባባሪ ነው በማለት ዳጊን ለማሳጣት እየሞከረ ነበር። በኃይሉ ስለምንድን ነው የምታወራው? እኔ ስለእናንተ ምንም የማውቀው ነገር የለም ብሎ ሲነግረው አይ አንተም ከሱ ጋር ተባብራ አንድ ላይ ሆናችሁ ልገሉ ነበር አይደለም በማለት በኃይሉ የሌለ ነገር እየቀባጠረ ነበር። በኃይሉ የሚሆን ነገር አታድርገው እኔ በጭራሽ እንደዛ አላደረኩም። ስጀመር ከጠላቴ ጋር እንዴት ብዬ ነው የምተባበሩ? እናቴን አንድ ላይ ሆናችሁ ስታስቃዩ አልነበረም? የገዛ ወላጅ እናቴን እንዳግታትና እንዳስቀያት አደረጋችሁ እና መቼም ቢሆን አረሳም ያንተም መቼም አረሳለን ብሎ ይናገራል። አልገባኝም ቆይ እየሰማሁ ያለው ነገር ምንድን ነው ብላ ሰላምዬ በጣም ተደናገጠች። እየሰማውና እየተባላለ ነገር በኃይሉ ምንድን ነው የምሰማው? ቆይ ምን እያወራ ነው ይሄ ልጅ? ገኒን እንዳግት አደረግክ አንተ ነበርክ ማለት ነው ብላ ጮኸችበት። በኃይሉን እህቴ እነሱ የሚያወሩት ነገር እያመሻቸው ነው እባክሽ እነሱን ነው እኔን ነው የምታምኝ? በጭራሽ እነሱ ማመን የለባሽም። እነሱ ተባብረው እኛን ለማጥፋት ነው ቁርጦ የተነሱት። ሳሚም ይሁን ብሎ እኔና አንቺን ለማጣላትና ከልጅሽ ጋር እንድትለያይ ለማድረግ እየጣረ ነው። እባክሽን አትመኝ። እሱም ከልጅሽ እንድትለያይ እያደረገች ነው እና የሌለ ነገር እያወራ ነው። ስለዚህ በጭራሽ ማመን የለብሽም ስላት ትነግራታል። ነገር ግን አይ ምንም ነገር አልተዋጠልኝም ለዚህ ንግግራችሁ ማብራራት ፈልጋለሁ። እየተፈጠረ ያለ ነገር ምን እንደሆነ ባላቅም ግን እያንዳንዱ እንድታብራሩልኝ እፈልጋለሁ። ወንድሜ አንተም ከስተጀርባ ከኔ ጀርባ እያደረግክ ያለ ነገር አለ እንዴ
በግልጽ ነገር አዎ ንገራት እንጂ እየተፈጠረ ያለ ነገር ስጭው ነበር እና ቢሆንም አይ በጭራሽ ልጅ ያጠገብ የምደርሰውን ካሁን በኋላ ማንም ሰው ልጄ ትንሽም ትልቅም ተነስተው ልጄ ላንቅ አይችልም እና ልጄ ያጠገብ እና ቤት ያጠገብ ማንም ጎረምሳ ሆነ ማንም ሰው እዚህ ላያችሁ አልፈልግም። ጥፉልኝ፣ አለዛ ፖሊስ ጠርቼ ነው። ዳጊ አንተም እቃን ሰብስበህ ከዚህ ቤት እንድትወጣ ፈልጋለሁ። አንተም የገዛ ወንድሜን ጎርታል። ስለዚህ ደግሜ እዚህ አላይም፣ ጥፋልኝ በማለት ጨዋችበት። እሱም አይ አንድ ቀን እውነቱ ስታቂ የምጸጸትሽ ይሆናል። እኔ የምልሽና የምነግርሽ ነገር ግን እውነት ነው ብሎ ይነግራታል። የትኛው እውነት ነው ትነግረኝ? በአይኔ ብረቱ እኮ ነው ልጄ ስትጎዳ ያየሁት እያለች ሰላምዬ እጅግ በጣም ተናዳ እየጮኸችበት ነበር። እና ይህንን በጭራሽ ማመን አልችልም፣ ታሳፍራለህ። እንግዲህ አንድ ቀን እውነቱን ማወቅ ስለማይቀር እዛን ቀን ግን እንደምጸጸትሽ እርግጠኛ ነኝ ሰላም ብሎ ይጫጫውና ብሌን እየሰማቻቸው ነበር። ምን እየተፈጠረ ነው? ምን ተፈጥሮ ይሆን ደግሞ? ምን አድርገውን? መቼም የቃል እንትን ችግር ማለቂያ የለውም። ምን ተፈጥሮውን እያለችው ነበር። ነገር ግን እየተፈጠረ ያለ ነገር ምንም ቢሆን ካሁን በኋላ ብሌንም ዳጊ ጋር አጠገቡ ላይሽ አልፈልግም። ስራሽ የምትፈልጊ ከሆነ አርፌ ስራሽ ስሪ። ከዳጊ ስርስር ስታይ በድጋሜ በጭራሽ ላይሽ አልፈልግም በማለት ጨዎችበት እና እሷም እሺ በቃ ድጋሜ ከሱ ጋር አልገናኝም በማለት ትነግራታለች። አዎ እንደዛ ይሻልሻል። ድጋሜ ከነዚህ ልጆች ጋር ብትገናኙ አንቺ ሞሽ አንቺም ሁለታችሁም አርፌ ስራሽ ስሪ። አንቺም ብሌን ወደ ክፍላችሁ ግቡ ሄድ እያጨዎችበት ሳሚን ድጋሜ እዚህ ላይ ካልፈልግም ጥፋልኝ ብላ አባረረችው። ዳግም እንደዛው ማለት ነው። ነገር ግን ያኔም የምታምነው የምትወዳት ውድ ጓደኛዋ ምስጢሯን በሙሉ ዘርግፋ ነገረቻት። ነገር ግን ምስጢሯ ስለነገረቻት አሁን ያለችበት ሁኔታ እጅግ በጣም ከባድ ነው ማለት ነው። ቢሆንም ግን ምን ማድረግ እንዳለብኝ አላቅም እባክህን ስትል ነበር። አይ አዝናለሁ፣ ለአሁኑ ምንም ማድረግ አልችልም ስትላት ነበር። አሁን ላይ እየተፈጠረ ያለ ነገር ምንም ይሁን እውነቱን ከመናገር ምንም የማግተኝ ነገር የለም ስትል ትናገራለች። ሳሚ ምንም ቢፈጠር በኃይሉ እኔን ልታስወግደኝ አትችልም። ይልቁንስ እኔ ነኝ አንተን የማስወግድ። ጉድህን ሁሉ ነገርን ዘርግፌ አንተን ጉድ ነው ማረገው። ቃል ለሰራሹ ነገር እያንዳንዱ አስከፍልሻለሁ። አንቺ ነሽ ለኔ እኔን ለባይሉ አሳልፍሽ የምትሰጪ። አንቺ ባይሉን አሳስረሽ እኔን አሳስርኩ አስመሰልሽው። በጭራሽ ከፈለሽ ደግሞ ከነማስረጃ ያወራሽውን ድምጽ በሙሉ ላሰማ እችላለሁ። እኔ ሰው እራሷ ቃል ልጅ ያሳሰረችክ እኔ እንዳደረግኩ ነበር አስመስላት ላንተ የማውን ነገር ነገረች እንጂ በጭራሽ ነገሩ እንደዛ አይደለም በማለት ትነግረዋለች። ይሄንን ማመን አልችልም። በጭራሽ ቃል ምንም ነገር ልታረግ ትችላለች፣ ግን እንዴት የገዛ አጎቷን ልታሳስር ትችላለች? ይሄንን ማመን አልችልም እያለ ነበረ ዳጊ። አንተ እንደምታመነው አይደለም። አሁን አመንከኝም አላመንከኝም ቃል ምንም ነገር ልታረግ እንደምችል እርግጠኛ ነኝ። እኔና ብሌንን እንኳን ልትለያየንና እንድንጣላ ብዙ ነገር ስታረግና ስትጥር እንደነበረችው ጭምር ስትናገር ነበር። እና ፀሐይ ደግሞ በጣም ደስተኛ ሆናለች። ምክንያቱም እንግዲህ ገኒን አሳልፋ ልትሰጣትና ገኒን እስከ ውስጥ ለመክተት ብለው በኃይሉ ሁሉ ነገር ለማናገር ቆርጣ ተነስታለች። ነገር ግን እየተፈጠረ ያለው ነገር ግራ ቢያጋባኝም ነገር ግን ምን እየተፈጠረ እንዳለ ለማወቅ ብትሞክርም አሁን ላይ እየተፈጠረ ያለ ነገር በሙሉ ልትናገር እንደሆነ ብነገር ገኒ ግን በጣም ኮፍታት የባላ አሟሟት እየነገረች ነበር እና ገዳዩ ደግሞ በኃይሉ እንደሆነ ጭምር ስትነግራት ነበር። እና የማይታመን ነገር የልጇ ገዳይ እና እሱ ነው ማለት ነው ስትል አዎ ብላ ነገረቻት። እጅግ በጣም የሚገርም ነገር ነው እና ይሄ ነገር እውነት ነው ማለት ነው ብላ ስታወራ ነበር። እና ከገኒ እየለቃቀመች እንግዲህ ገኒ ምንም ነገር የማታውቅ መስሏት ሁሉ ነገር ስትነግራት ነበር። ነገር ግን ገኒ አላወቀችም ነበር ምስጢሯን ከእጇ ተመልካዮቼ ዛሬ ቪዲዮ ይህንን ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና
ከእናንተ ጋር እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን አዳዲስ ከሆናችሁ ቪዲዮን ላይክ፣ ሼር በማድረግ እንግዲህ ተወዳጅ የአደራ ድራማ ይህን ምስል ነበር። እንግዲህ በቀጣይ ቪዲዮ ምን ይፈጠራል የሚለውን አፍረን እናያለን። ሰላም እውነቱን ታውቃለች ወይን ሳታውቁም እናያለን። እስከ አብራችሁ ስለቆያችሁ አመሰግናለሁ። ሰላማችሁ ይብዛልኝ።